ተናደድነው ተናደናል ብለን ራሷ ትወጣው የግለሰብ ጉዳይ ነው ብለን ነው እንጂ እየየ መቅድዬ እየየ ለማለት ለማሽቃበጥ ለማልቀስ ቢሆን እኮ እሺ ለምንድን ነው ሲጀመር የምናግዝላት? ኦሮሞን እየተሳደበች መተዳደሪያ ያደረገች ሴት እኮ ነች። እሷም ብትሆን ቦሩ ምን ሆነሻል? ለእሷስ ብትሆን ምንድነው ምን ስላረገች ስለሆነ አይደለም አናግዝ። እኔ ፓስተርዬ እኔ አላገዝንምም አናግዝምም እንጂ ነው ምልሽ። እንደነሱ ሁኔታ ብናግዝ ኖሮ ነው ምልሽ እየየ ነበር ምናስብላት። ዝም ያልነው ይሄ የብሔር ጸብ አይደለ፣ የፖለቲካ ጉዳይ አይደለ፣ የሀገር ጉዳይ አይደለ። እኛ የአሰብ ጉዳይ ያለብን ለራሳችን እኛ ፎከስ የምናደርገው እኔ አሁን ድሮኑ የተሰርቷል። ትላንትና የድሮኑ ተመርቋል። አምቦ ላይ ተመረተው የጥይቅ ፋብሪካ አለ። 30 ሚሊዮን ዶላር ያስገባ ነው ገበያ አለ። ስንት ሀሳብ አለበት። መማር አለባችሁ ብሏቸው ሽመልስ አብዲሳ ጉያ አቦሩ ደግሞ አሁን ቦረና ላይ እየተከበረ ያለ የኦሮሞ የገዳ ስርዓት አለ። ቢዚ ነን። እናቴ ነው የምልሽ መቆሚያ መቀመጫ እንኳን የለውም የኦሮሞ ልጅ ማለት ነው። ቢዚ ያርገውት ስታንድ ባይ ያርገውን ማለት ነው። እንኳን ልንሰዳደብ ሚዲያ ላይ መተን እና ይደብራል። በቃ ይተውን። እሺ ጋይስ እኔ ልወጣ ነው፣ ደክሞኛል፣ ልወጣ ነው። ግን እኔ ስለነ ጂጂ እና ስለነዚህ ከንቶች ስፔሻሊ ስለ ጀርመን ስላሉ ሰዎች ማውራት ራሱ የአይምሮ ብሬን ሴልሽን ሉዝ ታረጊያለሽ። ያስጠላሉ። ፐርሰናሊቲ የላችሁም። በቃ ያስጠላሉ። ማን አለ ጀርመን ግን ሲጻፉ ስም ደህና ሰው ፍሬ ትሻላለሽ ከሌሎቹ። በነገራችሁ ላይ ፍሬ ተሽላ አገኘኋት በእውነት ማን አለ አሪ እቺ ባለከደሽ ከሪቱ ጥንቃቄ እየወሰደች ነው ልዕልትዬ፣ በጣም ጥንቃቄ እየወሰደች ነው። እራሷን እያወቀች መታለች አሉ ደግሞ አንዳንዶቹ እድሜያቸው ሄዶ ራሱ አሁንም ተመልሰው ከልጅ ልጆቻቸው ጋር የሚሰዳደቡ ያረደንሳ ፍሬ ብቻ አወቀችበት በእውነት እሷ አውቃበት። ፍሬን ሲሳደብ ሰሚ ዛሬ ይሄ ሆዴ የሚባለው ሰው ነች አርዬ ጊልዶና አርዬ ፍሬን ሲሳደቡት ብትሰሚ በኢየሱስ እንዴት እንደሚዘገናቸው። ሻሾች ናቸው እኮ እነዚህ ከንቶች ናቸው። ኧረ በኢየሱስ በስመ አብ። ጊልዶ አይደለም ቆመልኝ ነው ስሙ። እሺ ቆመልኝና አርዬሽ እመለሳለሁ። መቅደሻ ካለሽ የኔ ፍቅር ወዳችኋለሁ። ጆዬ ሳታወራ ፓስተርዬ ወይዬ እንዴት ነሽ? በጣም ስለተናደድኩኝ ነው ይቅርታ። እሺ ብዙ ነው እንጂ ቦሩዬ አይኖ ይገባኛል። እንዴ አንቺ ስለንቺ ልታስረጅኝ ናት እንደዚህ እሷን ብታሰድበን እኔ ከሆነ ሰው ሊያምነኝ አይችልም እንጂ ጂጂኪያ ትፈልገዋለች። ኦሮሞን መስደቡን ሀጫሉን መስደቡን ትፈልገዋለች። ጂጂ ድሮም ለገንዘብ ነበረ ፀጉሯን ተላጭታ ስታለቅስ የነበረው። ውሸታ ስታስጠላ ነው ማስጠላ። አሁን ካሁን ጀምሬ እደበርባታለሁ፣ ሪፖርት አደርጋለሁ። እናንተም ሪፖርት አድርጉ። እኛን እኮ ሪፖርት ሰርተናቸው ይሄ ሁሉ ሶፋኒት ተይ እንጂ ሶፋኒት ተይ ያለሽ አይ ሪፖርት አድርጓቸው። ዝም ብዬ እኔ አሁን ስደበር ሪፖርት ነው ማድረገው። ጂጂን ይስሙኝም አይስሙኝም ቲክቶክ እኛንን ፕላትፎርሙን የሰጠናት አፋን እንድከፍት እሷንም ይሄ ማነው ሆዴ ተብዬ ሆዴውን ተይው እንትና ደግሞ ያለ ፊልተር ምናምን ፊቷን አይቼው ኦ ማይ ጋድ ናርጅታለች። አክስታችን ስትራላይዝ ተደርጎ የሚጠቀሙበት ሰውዬ እንግዲህ ማጠቡን ሳጠቡት ቫይረሱን እንዴት ሊያደርጉት ነው? እዚህ ማልምጣች ነይልኝ የኔ ፍቅር በቃ ታርቀናል። እንደውም አሁን ሶፊ እህቴ ናት። በነገራችሁ ላይ ሶፋኒት ጓደኛዬ ብቻ አይደለችም እህቴ ናት። እውነት እኔ አስተናብቻት ነበረ የቬሮኒካ ፍቅር እስኪወጣላት ድረስ። አሁን ወጥቶላታል፣ እቀበላታለሁ። እኔ ቬሮኒካ ፍቅር ደግሞ እኮ ገባልኝ። እኔ በምን ወቸ ጉድ ላይ ኢንተርቪውን አይተሽ ነው? አረ ወነሽ ልወደድ ባይናት ታሳዝናለች ልጅቷ። ግን አፍቅሬ ሊስትሮ አፍቅሬ ልዋጭ አፍቅሬ ዋላ አፍቅሬ በቃ ፈሄ ነው ሙዶ። አንቺ እኮ የእኔ ግን ሱፍ ሱፍ ቢል እኛ ሰፈር ትዝ ይለኛል። ሱፍ 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 ሲል እኛ ሰፈር እንዴት ትሻላለች ከዚች ስትራ ላይ ዛሮጊት። አንቺ ጊፍተሩ መጣ ኤኬ መጣ እንዴ ኤኬ ምን ነው የጠፋኸው? ኧረ አለ ይመጣል እኮ አንዳንዴ። ኧረ የለም
እኔ ኤኬ ደስ የሚለኝ ነገር ጊፍት ሲሰጥ ሪካርድ አድርጎ የሚፖስቶስ በትግል ዘፈን የሚፖስት የትግል አንዱ ነው። በትግል በቃ ያዘው ልቀቆ እያለ በቃ እያስመለሰ ነው አሁን ዴና ዩቱበሩን እየሰራ እሱ ግን ያልነቃበት ማለት ነው። አይተሽ ከሆነ እኮ የድሮ ጊፍተሮች ጊፍት ይሰጡና የሆነ ሰዓት ላይ የቀጠሮ ተጫውተው ያስመልሳሉ። ገባሽ? እሱ ግን ጠፋ በዛው። ታስታውሽ እንደሆነ የሆነ አሚር ዳላስ ምናምን የሚባሉ ዳኒ ምናምን የሚባሉ ተጫውተው አስመልሰው ላሻሉ በቃ ጠፉ። የእሱ እኮ ወደ የኬ እኮ ወደ $60,000-70,000 ያወጣው እና በነገራችሁ ላይ ፊራኦል አዲስ አበባ መጣ። የትም ይምጣ እኔ ምን አገባኝ? ከኔ ህይወት ጋር ምን አገናኘው የፊራኦል አዲስ አበባ መምጣት? ኮመንት ላይ ነው የሚሉት። ፍራኦል ከእንደገና ንስሐ መግባት እንዳለበት ነው ትላንት የተማርኩት። ምንድነው መንፈሳዊ አባቱ ራሱ ከን ያለበት ነው እና አይ ቲንክ እረኛውም ትክክል አይደለም። ንስሐ ይግባ በእናታችሁ። ይሄ የአማራው ልጅ ጣይቱ ይለኛል ሁሌ። ፊራኦል ደህና ነህ ወይ? አማራው ፊራኦልን እኔ አልቃወመውም። ሪሌሽንሺፑን በነገራችሁ ላይ እኔ አልቃወመውም። በጭራሽ እኔ ወንድሜ ቢሆን ግን አይሆንም ነው የምለው። ምክንያቱም ያለ አቻ ነው ድግም ነው የምለው አይሆንም ብዬ ያ አሁን እየተገጠ ያለው